አጥጣለኝ በጣም ነበር የምትጣላኝ እመቤቴን ነው የምላችሁ አሁን ግን አይ ዶንት ኖ እንዴት እንደወደደች እኔ ያየሁትን ነው የምናገረው እንዴት ወደድሽኝ ግን አሁን እግዚአብሔርን አምባ መድኃኒዓለምን ብዙ ኮሜንት ላይ ይችላል መድኃኒዓለምን ነው የምልሽ በጣም ብዙ ኮሜንት ላይ ይችላል ለማመን ሁሉ እስኪ ከብደኝ ፕሮፋይልሽ ነክቼ ሁሉ ነው ማይ እግዚአብሔር አይች ግን አልፏል የድሮ ነው ከቆየ ቪዲዮዎች ናቸው እሺ ስሙኝማ አሁን ልብ ብላችሁ አዳምጡኝ በይሄን መልእክት የምናገረው የኔ ልጆች ናቸው የምናገረው የሆነ ሰው በጣም አናዶኛል ስም አልጠቅስላችሁም አቤት ብሎ ከመጣ ራሱን ታዩታላችሁ የሆነ ሰው ውዴ ለምን በሽቃለሁ አሁን እኮ የኔ ወዳጅ ናት እኮ ፎሎዬ ናት ምን ያበሽቀኛል እንዴ ሰው አልወደደኝም ምን የሚያበሻሽቅ ነገር መጣ ካልወደደች 100,000 ህዝብ ይወደኛል እንዴ ላይክ ኑሮ ታቀላችሁ ከዚህ ስትዘጉት ቢል አለ መተኛት አለ መብላት አለ ቤተሰብ አለ የሚከፈል አለ የሚኖር አለ ህይወት አለ እኮ ከላይቭ ሲዘጋ ይሄ ላይቭ እኮ ላይክ ኑሯችሁ አይደለም እንዴት እንደሚረዱት አላውቅም ኤኒዌይስ ጣሙ አለቀ ከእናንተ ጋርማ ልብ ይቆሰል የመብረቅ ፕሮፋይል አሁን ልብ ብላችሁ አዳምጡኝ በኋላ ልከው አልከም ማህበረሰቡ ፌክ አካውንት እየከፈቱ ነው እንደሚመጡት ምንድነው ህዝብ ማይቀንስብኝ ምንድነው ጋይስ መቤቴ ቦልኬ ጨረስኳቸው እሺ ወሬው ላውራ አንዱን ሳልጨርስ አንዱን እሺው ማቋያዩ እሺ ማስቲካው ላውጣ ቁም ነገር ቆይ ቁም ነገር ነው አሁን የማወራው ቁም ነገር ነው እሺ ጋይስ የኔ ሎጎ አድርገው ማለት ነው ለምሳሌ የኔን ፎቶ የኔ ሎጎ አድርገው ቪዲዮአቸው ላይ የፖስቱ ከዛ ሌላ ደግሞ የኔ ሎጎ ምናምን ያረገ ሰው ጋር ማለት ነው ይመጡና እንትን ይላሉ አባቴ ታሞብኛል እናቴ ታማብኛለች ወንድሜ ሊቢያ ነው ያለው በረሃ ምናምን ሲሏቸው የሆነች ልጅ ምን እንዳደረገች እንገራችሁ የኔን ሎጎ ታደርጋለች የኔን ፎቶ አቤት ብላ ከመጣች ራሷን ታዩታላችሁ እኔ ስም አልጠቀስኩም ግን ራሷ ከመጣች ትምጣ የኔን ሎጎ ታደርጋለች የኔን ፎቶ ታደርጋለች የኔ ወዳጅ ነው የምትመስለው ከዛ ሊቢያ ወንድሜ ታመመብኝ ብላ የኔ ልጆች ደግሞ ማለት ነው ቤታን ስለምትወድ ብለው ጊፍት ምደው ገንዘባቸውን ሰጥቷት በላች ገንዘባቸውን በላችና ሲነቁባት ፎቶዋን ኤልሳ መውትሻለሁ አትረብሺ ኤልሳ ካሁን ወዲ ደም ግመሽ እንዳጽፊ እንዴ ሞሬተር የላችሁም እንዴ ፍቅር ሚውት አርግልኝ በእናትሽ ካለሽ ስለዛ በኔ ስም አርገው የኔ ሞዴሬተሮች ሳይቀሩ ምን ሳይቀሩ ገንዘብ በላቻቸውና ማለት ነው ከዛ ልጅቷ እግዚአብሔርን የኔ ልጅ ታቋታላችሁ ግን ስም መጥቀስ አልፈልግም እዛ ምንድነው ያደረገችው ፕሮፋይሏን አጠፋች ምናምን ነገር የኔ ሎጎ ቀየረች ስሟን ቀየረች ምናምን ነገር እኔ ትናንትና ነው ቦለኳት ለካ ልጆቹን ገንዘብ በልታ ነው ወንድሜ ሊቢያ ብላ ያልተያዘ ለወንድሟ ሊቢያ ነው ብላ እኔን ሁሉ ልትጠይቅ በሰው ገንዘብ አስልካ ነበር ከዛ እኛን ጠይቃትም ራስሽ ጠይቂ ብለው የኔ ልጆች የኔ ሞዴሬተሮች ማለት ነው ራስሽ ጠይቂያት እኛን አንጠይቅልሽም ሲሏት ተናዳን ከነሱ ጋር ተጣላች ከዛ ሌሎቹን ግን ማለት ነው አንድ ባንድ በላቻቸው አንዲቷም ከዚህ በፊት ቤታን ስለምትወጃት ያቺ የድሮዋ ማለት ነው ቤታን ስለምትወጃት ብለው ቀሚስ ምን ገዝተውላት ገንዘብ ልከውላት አባቶቻቸውን እርግጥ አርጋ ሰደበኝ ስለዚህ እኔ ባጭሩ ምነግራችሁ በኔ ሎጎ ያላችሁ የኔ ፎቶ ያላችሁ ልጆች መዋደድ ምናምን ትችላላችሁ ጥሩ ነው በብዙዎቻችሁ በኔ ተግባባችኋላችሁ ግን ገንዘብ ደረጃ ሲደርሱ ቤታን ስለምትወዳት ቤታን ስለምትፖስታት ብላችሁ ገንዘባችሁን አሳልፋችሁ አትስጡ መጀመሪያ የኡነት ከሆነ ከልባችሁ መርዳት ከሆነ ቪዲዮዩ በትክክል የቤተሰቦቻቸውን ነገር በትክክል ማስረጃ ካያችሁ በኋላ እነዛን ሰው እርዷቸው ከዛ በተረፈ ግን አትስጡ ገንዘባችሁን 4 ነጥብ እኔ ያው ለምሳሌ መጣው ማርያምን መጣው በውስጥ ማለት ውጪ ላይ እንዲማይናገሩ መጣው አግዥ የሚሉኝ ልጆች አሉ አግዛቸዋለሁ ችግር የለውም አቅሜ ከፈቀደ ካልቻልኩኝ ዝም ነው የምላቸው አቅሜ ከፈቀደ አግዛቸዋለሁ ዝም ካልኳቸው አቅሜ አልፈቀደም ማለት ነው ካየውት ደግሞ አግዛቸዋለሁ ገባችሁ ስለዚህ በእኔ ሰበብ አድርገው የሚመጡትን እንዳታምኗቸው እግዚአብሔር አንዳንዱ ግን
ወይኔ ፍቅር ግን እግዚአብሔር አንዳንዱ አስመሳይ ነው። ግን በውዴ ነው ውጪ እስኪ ዋን ዴይንም በትክክል አልጻፍሹም። እንደው እንግሊዘኛውን ዋን ዴይ ላይ የለም ውዴ። ኡፍ ስንቱን እንግሊዘኛ ስፔሊንግ አስተምረን እንችላለን። ስድቧ አንደኛ ደግሞ ስሟን ዋን ዴይ ብላ እንደው ዴዩን እኔ ነኝ አስተካክልኩላት ዋን ዴይ ለማለት ነው ብዬ ኢኤስኤክስ በቃ ሲወዱ ብዛቱ እናት ወይኔ ዘንድሮ ከዚህ ከቲክቶክ ማቤቴ ዋን ዴይን እንዴት እንደጻፈችው እኔስ እንዴት እንዳነበብኩት እግዚአብሔር ይሁነኝ። ምንም እኮ ያልተማይም እኮ ነው። እኔ እኮ ከማይም ጋር ነው እኮ የምጣዳው ቀን ከሌሊት። በቃ ገባችኋ? ሸገር በእግዚአብሔር ቦለኩ በቃ ምንም ማድረግ አልችልም። ለምን ይውላ 165000 እግዚአብሔር እንግዲህ ይሄ ቀናት አይደለም 165000 ፎሎ ተሸክሞ ይሳደባል። አላለፈለትም በቃ አለፈብ በቃ አላለፈልህም። ዛሬ ምን መስለሽ ነው አሮጊት እየመጣሽው? ያቺ ፕሮፋይልሽ ላይ ያረግሻትን ቢራቢሮ የሞተችው አመስየን የመጣሁት ውዴ። እኔንም መስለሽ መምጣት አትችይም። ደስ የሚለው ነገር እኔ አሁን እነማም የጊቢ ሲሉ ጸጉሬን ሳክቼ ነው አይደል እንደዚህ በቤት ልብስ ብዬ መጣሁት። እንደዚህ መምጣት አትችይም። እንኳን እንደዚህ አይደል ተቀባብተሽ ራሱ ደፍረሽ በስክሪን መምጣት አትችይም። እኔ ቤታ ነኝ። ሰፈልክ ቁልት እምስ ሽፍድ ብዬ መጣት እልብሻለሁ። ሳያስፈልገኝ ቡጨጭር ብዬ መጣብሻል። ሜጃ ስለሌለሽ ታየኛለሽ። አለቀ 400 ከዚህ ራሱ ባታይ ሌላ ላይቭ ላይ ታየኛለሽ። 400 ወይ ፍቅሮች ይወዳቸዋለሁ። ነገረኛ ስለሆንክ ያው ነገሩን ነው የማየው። በጣም ቃልዬ ቅምጥሉ አይገርምሽም? ኦ ማይ ጋድ የኔ ናቸው። ኦ ማይ ጋድ ታወቀብኝ ቃልዬ ቀበጧ የኔ ሰው ገረድ ታወቀብኝ እኮ እንዴ! በጣም እኔ ራሱ ድንግጥ ነው ያልኩት ብታይ ስቅቅ ብዬ እንዴ አሁን ራሱ ወጣሁት ማለት ነው። ልቤ እየመታ ይሄ ማህበረሰብ ምን ይለኝ ይሆን እያልኩኝ ብታይ ቅማላም እኔ ቤታ ነው የምልሽ የለኝም እንጂ እርቃኔን ፎቶ ብታመጪ አይኔን ቁልጭልጭ አድርጌ የምመጣ ሰው ነኝ። እኔ እንደማንም ሽንታ መሳቀቅ አይደለም። ራሴን ጠንቅቄ አውቀዋለሁ። ምን ማድረግ እንዳለብኝ ምንስ እንዳደረኩ አውቀዋለሁ። ቅዘና ቴንክ ዩ ቬሪ ማች ስላዳመጣችሁ ያመሰግናል። እኔን እንደማንም ሄደሽ እንትን ምት ይመሰለሽ እንዴ ቁዝር አበበይ ዛሬ ነኝ እኔ እኮ የሚመስለኝ እመቤቴን አንዳንዴ እዚህ ሰፈር ለሰፈር አለ አይደል መንደር ላይ ወይኔ ጌታዬ ግን እንደው አስችለኝ መንገድ ለመንገድ ማለት ነው። መንገድ ለመንገድ አለ ተሳሚኛለሽ እንገናኝ ምናምን በቃ እኮ የሆነ አንድ አካባቢ እኮ ያለን ነው የሚመስለው እኮ እንዴ አንተዋወቅም እኮ ለምንድን ነው እንዴ በስጋ የምንፈላለገው ጦርነት? ሰው እንዴ ደስተኛ አትሆን? በቃ አትጻፉ ጸጥ ወይ ስታስጠላ ብሎክ ለምን አታረገኝ እንዴ? እኔም ክፉ ያናግሩኛል፣ እኔም እነሱን ክፉ እናገራለሁ። የታለ ደግሞ ኤርሚ የምትሉኝ ቦቸራ እናስገባው እንዴ? ቦንቹ ነው ቦቼን ደግሞ ከሱ ጋር ነገር ይሉሽ ኤርሚን ጥሩትኝ። ቁዝር ማን ነው ቁዝር? እኔ ሴክሲ ነኝ ማርያምን ጋይስ። እንዴ የሆነ ሰው ደግሞ ማለት ነው እንደው ሀክ ብዬ ተፈቻለሁ። ያን ሰው ግን የሆነ ሰው ጋይስ በቃ ለራሱ ሲሆን ሊያብራራበት እኔ አንድ ቀን አርጌ ማላቀውን ፊንገር አይኔ እንዳዘንድሮ አንድ ቀን አርጌ እንደዚህ አይነት በድምጼ ለስሙል አንድ ሰው ወይዘሮ አስናቀች በማርያም ውጭልኝ ከቤቴ ብሎክ ደናዳኒ ሚውት ዘተን ተንጠይ ፎሎ ስለምታረጊ አትሊስ ቆንጆ ቲሸርት ገዛብሻለሁ በቪው ቁጭ በይ እናቴ። አንድ ሰው ማለት ነው ማብራሪያ ለራሱ ሲሰጥ በቃ እኮ አበሻ እኮ ለራሱ ሲል ራሱን ለማዳን ጥልል እኔ እንዲያላረኩኝም እኔ ያላረኩት እንዴ ተፖስቶብኝ ይላል። እናንተ ወጣችሁ ደግሞ ለራሳችሁ ዲፌንድ ለማድረግ ወጣችሁ እኔ እንደዚያ አይደለም ስትሉ እናቅሻለን። በሳምንት እኮ ለራሳቸው እኮ ማለት ነው እንትን ሲሉ የነበሩ ሰዎች ናቸው እኮ ዳቦዬ እኔ አልተያዘብኝም ሳልጎረጎር ስሜ ጠፋ። ለኔ ደግሞ ሲል ተቆርጠሻል ቆርጦ ይጣላችሁ አቡ ስትቀኑ ግን በስማ ዝም ብለን ሜካፕ እየተቀባው እንጨቃጨቅ እንዴት ከህዝብ ጋር ከስንት ማህበረሰብ ጋር ከዚህ ማህበረሰብ ጋር እኔስ አልስማማም። በዚሁ ከቀጠለ እሺ አላለብም። እሺ ለእናንተ ስላላለብም በቃ ትቻለሁ። እንደው ከዚህ በኋላ ኮሜንት እዚህ ቁጭ ብዬ ካነበብኩ ማለት ነው
ነፍሰ ጡር ነሽ ውዴ። ይሄንን አማርኛ የሰማው በ1975 ዓመተ ምህረት ነው። የጆዬን ፎቶ አድርጎ የሚናገረኝ ማንም ሰው የለም። የማን ተላላኪ ዩዘር እንደሆን ካቃለሁ። ጆን ዳንኤል ተከታይ ሆኖ ማንም እኔን አይሰድበኝም። እሺ ማንም ጆን ዳንኤል ተከታይ ሆኖ ማንም እኔን አይሰድበኝም። የምትሰድቡኝ ማን እንደሆናችሁ ታስታውቃላችሁ። ተላላኪ ዝም ብዬ አይኔ ስር እንትን ልበል። ጊፍት ጋላሪ አስሞት ሲፈልግ ይምራ ሳይፈልግ አይምራ። እኔ ለገንዘብ አልጣሪንገ ከፈለጋችሁ ሙሉልኝ ከወደዳችሁ ብትሰጡ ደስ ይለኛል። ቢሞላ አይከፋኝም እንደማንኛውም ሰው። ካልሞላ ደግሞ አልሞላም። ህይወቴን አላጠፋም። አዲስ ምን አጨናነቀኝ። ስንት የሚያስጨንቅ ህይወት እያለኝ እውነቴን እኮ ነው መቤቴ። ስንት የሚያስጨንቅ ህይወት እያለኝ ከሞሉት ይሙሉት ምን አደርጋለሁ? ቤት ተባለፈው ለአንድ ሳምንት ነው ውዴ ኮሜንት አላነብም ያልኩት እንጂ ለዘላለም አላነብም የሚል ባል ቃል ካወጣው ከአፌ እውነትም ሰክሬ መሆን አለበት። ለአንድ ሳምንት አላነብም ብዬ ተናግሬያለሁ። አሁንም ለአንድ ሳምንት አላነብም ማለት እችላለሁ፣ ግን አልፈልግም አነባለሁ። ለምን የላይቭ ሞቅታው እሱ ስለሆነ ነው። ኮሜንት እያነበብሽ ነው ጊዜው መሄድልሽ እንደዛ ነው እንጂ እናቴ ኮሜንት ካላነበብኩማ እንደሌሎቹ ዘገምተኛ ቅርዝዞኝ ነው የምቀረው። ላይ ብለ ያስቁኛል ጋይስ። እንዲህ ነው እኮ የሚሉት ላይ ብለ እንደዛ ስሬ ደጎሌ ያሉን በቃ ሁሉ ጊዜ እንደው ሀበሻ የሆነ እንትን ውስጥ ብናከማቸው አንድ አይነት በቃ ጋይስ አይሰለቻም። ፊት ሜካፕ፣ ፀጉር፣ ሂማኔር፣ ኮፒ፣ ልብስ፣ ቅናት አንድ አይነት the same bullshit like the same shit አመት እስከ አመት ተለውጦ ማቅ አንድ አመት ከአመት እስከማቅ ምን አለበት? ቤታዬ ቤት ገዛሽ እንዴ ዘርፈሽ ነው ብትሉኝ ምን አለበት? ላብዬ የኔ ፍቅር የኔ ጡታ አንቺ ትሻኛለሽ። አሁን እንዳንቺ አይነት ሰው እኮ እመቤቴ መልካም ናቸው እኮ። ትገቢያለሽ ህይወት ስለሰው ህይወት አታስቢ። ጡትሽን ትነቀንቂዋለሽ፣ ቂጥሽን ትበጠብጪዋለሽ፣ ነፍስሽን አጣቂ። ከመድኃኒዓለም እንዳንቺ አይነት ያለ ቢያበዛ ምቀኛ ከሚያበዛልኝ በቃ አሁን እኮ አንቺ በቃ ከራስሽ ጋር ነሽ እኮ እመቤቴ። ትገባለች አንድ በሳምንት አንዴ ጡቷን ትገትራለች፣ ታማልላለች፣ ቂጧን እያበጣበጠች ትሄዳለች። በቃ ሜካፕሽ አትል፣ ፊትሽ አትል፣ ቂጥሽ አትል፣ ጉንጭሽ አትል። የኛ ሰው ይመጣል ሜካፑ ማዛ ልክ ሸሚዙ የሚበላሽ እኮ ነው የሚመስለው እኮ። እኔ አሁን ገና አንድ እዚህ ጋር ኮንሲለር ነው ያደረኩት። ይመጣል ታዩታላችሁ። ምን ነው ዱቄትሽ በዛ ይላል። ፊቱ ላይ ልክ እንደተቀባው እኮ ነው የሚመስለው። እሱ ፊት ላይ እኮ ያለ ነው የሚመስለው። እንደ ሀበሻ እኮ። እኔ ግን ከእናንተ ጋር ኧረ ተው ተው ውዶቼ፣ አረጅባችኋለሁ። እንዴ የተጨቃጨቁ ማርጀቴ ነው ዘንድሮ። አሁን ሳላረጅሽም ደግሞ ይላል የሚናገሩት ራስ ቀድሜ የማውቀው ነገርስ አሁን ሳላረጅሽም እንዴ ምን ነው ይላሉ ደግሞ እየመጡ ከእናንተ ጋር ደከመኝ። እኔ ራሱ ይሄ ጣፈንታ የሚባለውን ነገር ማጫወት ጀምሬ ከእናንተ ጋር እንትን ባለው እንዴ ጫው ፊት ውዴ ጥሩ ፊት ነው እየተያየሽ ያለ ጫው እኮ ለሁሉ ነገር ስትሳደብ እንኳን ጥቅምና ጉዳት ያለውን ስድብ እኮ አታውቅም። ከብት ብለህ ትሳደባለህ። እኔ ራሱ አንዳንዴ ከብት ስል እናደዳለሁ። ነው ጫው ፊት በጣም አንተ በጣም ተሳድበህ ሞታል። ጫው እኮ ጫው ያሌለበት ምግብ መቼስ አይጣፍጥም። አጣፋጭ ነሽ እያልከኝ ነው። አንቺ ታጣፍጫለሽ። ሁሉም ነገር ላይ ካሌለሽ አይጣፍጥም ምንም ነገር እያልከኝ ነው። ጫው እኮ ስድብ አይደለም ውዴ። ከብት ብሎ የሚሳደብ ሰው ያስጠላኛል። ከብት ጥቅም አለው። ስጋው ይበላል፣ ወተቷ ይጠጣል፣ ቆዳዋ ለልብስ ያገለግላል። ሰው ከብት ተብሎ አይሰደብም እንዴ። የምትጣሉትን ሰው ከብት ብላችሁ አትስደቡት። እኔ ራሱ አንዳንዴ ከብት ስል እናደዳለሁ። በቃ ጋይ ዝም ብዬ ከላይ ሆን አይኔ ብቻ ነው የፈለኩት። ፋውንዴሽን ምናምን አልፈልግም። ይቅር አሁን ይሄን አልተቀባው። ምን ጉድ ነው ግን ደግሞ ወንዶቹ ናቸው የባሰባቸው። ቴታ ስኳር ይለኛል። ይሄው ስድብ ነው። ስኳር ስድብ ነው ጋይስ። እኔ አንዴ ይውላችሁ ውዶቼ መሳደብ ያለባችሁ ማን እንደሆነ ታውቃላችሁ? እዚህ ቲክቶክ ላይ ማያውቃችሁን ያለመዳችሁን አምሰደም። እኔ ብዙ ነገር ሰድባችሁ ደንዝዣለሁ። ከመልክ ያልፋችሁ ማህፀን ላይ ገብታችኋል ውዶቼ። ከመልክ ያልፋችሁ ማህፀን ላይ ገብታችኋል። ማህፀኔን አድርቃችሁ ልጅ አታይም ብላችሁ ይታወቅ ይጣኛ የዓለም አካራይሽ እንዳማርጊብን ጥባብሽ
አካል ፍቅርሽ ለኔ ቴድሮስ በእናትህ ብለው ቴዲዬ በእናትህ ብለው ሳይመጣ ይሄን ከፍ ሳይመጣ በላቸው ከአንደበት የሆነ ቃል ሊወጣ ነበር ያስኩትኝ። አያችሁ ክፉ ናችሁ። እግዚአብሔርን ቤታ ሚጥሚጣ ኧረ እኔ አሮጊት ነኝ። አሮጊት እኮ አይሞጣም ሞት እኔ እኮ አሮጊት ነኝ ጋይስ። ሳይሞቅ ፈላ ከቲክቶክ እምቢ አላረጅም ያልኩኝ ከህፃናቶቹ ኩዮቼ ጋር ከኩዬ ካልሆኑ ህፃናቶች ጋር መጣላ። ይሄን ፖለቲካ ማረጊ እንጂ ድሮ ስመጣ ቅብጥ እያልኩ መጣ ማን ባሮጊት ሂሳብ ይሰይመኝ ነበር። ምድር ላይ እንዳንቺ የምወደው ሰው የለም የኔ ፍቅር። እሺ መልካም ነገር ላንብብልሽ እስኪ ናየው ማን አለ እስኪ እንደው እኔ ከሰው ጋር ራሱ መልስም አንዳንዶቻችሁ መልስም አልመልስላችሁ ሚዩት ነው ማረጋ ስልችት ብላችሁ ነው። ይኸው በላቸው መጣ በላቸው አለ ልናስገባው ሰው አስጠላኝ ጋይስ። አይ ዶንት ኖ እናንተ አያችሁ አይደለ? አልጫወትም በቃ ግን በቪዲዮ እኔ ይላችሁ በቪዲዮ ግቢ በቪዲዮ ማልገባው ለምን መሰላችሁ? አሁን ሙዲ ካልመጣ በቪዲዮ ከገባው ስልችት ይለኛል። በራሴ ሰዓት ግን ስገባ ሞቅታለኝ በቃ ሞቅ ምናምን እበጣበጣለሁ። አሁን ሳልፈልግ ነው በቪዲዮ ያስገባችሁ መድኃኒዓለምን ጋይስ ከተኛውበት አንስታችሁ ኡፍ ማን አስገባት ዝግናታ ፍሪዳ ከመመረከው ስለወፈርኩ መሰለኝ ደግሞ እንደ አሁን እንትን ብጀምር ይሻለኛል። በጠዋት መግባት ጀምራለሁ። ውዴ እኔን አማርኛሽን በምን ላንብበው? ጂም ጀምሪ ክፈይልኝ ጂም መናጢ ደሃ ነኝ። በላቸው ነበሮች ምን ወድሻለሁ እኔ ፍቅር ልቤን አይታችሁ የምትወዱ እግዚአብሔር ልባችሁን አይታችሁ በልባችሁን አይቶ በቤታችሁ ይግባ። በላቸው ምን እያለ ነው? የዛሬው ሙቀት ይለያል። ሳውዲ እዚህ አሜሪካ ነገር እንዴት እንደሚሞቅ ነገር ኤሲ የለም ይላል። ኤሲ እያለ እስቲ ይሞቀኛል። እዚህ ራሱን ተንደቅኝ እየሞቀኝ ነው። አታይም? ፀጉሬ ሲውለበለብ በጣም ነው የሚሞቀው። አሜሪካ ነገር ገነት እኮ ነው የሚያደርጉት እኮ በቃ። እዚህ ሀገር ዝምብ አለ፣ ትኋን አለ፣ ቅማል አለ፣ አሉባልታ አለ፣ አሽሟጣጭ አለ፣ ሁሉ ነገር አለ። ሸንተረር አለ፣ ዛፍ አለ፣ ውሃ አለ። ያሌለ ነገር አሜሪካ ነገር የለም። አንድ አይነት ነው። ቅማል እዛ ኢትዮጵያ የምትቀም ወይ ዘንድ ማርያምን ነው የምላችሁ። ግንባርሽ ነይና ጨፍሪበት እንዴ ላብዬ ነኝ ስስት የኔ ውድ የኔ ፍቅር የኔ እናት የኔ ውድ በቃሽ የኔ እናት ግንባርሽ በቃ ሁሉ ከፋፍረን እኮ ሰው መሆኔን ራሱ ይረሱታል እኮ እግዚአብሔርን በቃ በዚህ በምድር ላይ የኔ ግንባር ብቻ ትልቅ እንደሆነ በምድር ላይ የኔ ብቻ አፍንጫ ጎራዳ እንደሆነ ቆራርጣችሁ እኮ ገደላችሁኝ እኮ። ግንባርሽ በቃ ትልቅ አስፈሪ ግንባር ያለ ነው የሚመስለው። አረ ተፋቱ! አረ ጋይስ! አረ እንደው መድኃኒዓለም አምላኬ ወይ የሆነ ፕላኔት የማይታወቅ ፕላኔት ላይ ወስደ እዛ ምድር ላይ በተፈጠርኩ ኢትዮጵያ ላይ ባልተፈጠርኩ ከሀበሻ ጋር ባልኖርኩ ባልተፈጠርኩ አረ ነው ሀበሻ ቀቅሎ ሊበላይ ነው። በስመ አብ ወልድ ምንም እኮ በቃ አይቀመጡ አፋቸው ብያዝ በቂጣቸው ብያዝ በጆሮአቸው የሚተነፍሱ ምን እንደሚሻላቸው አላውቅም። በቃ አስተያየት መስጠት ሲወዱ ደፍት ያደርጋችሁ። አሜን። ከስንቱ ተጨቃጭቀን ስማ ምን አምላኬ መቼ ነው ግን እኔ እንደሰው ምቀኛ መሆነው? ኤርሚ እስኪ ልጥራው። ኤርሚ ያስተኛኛል ዘንድሮ። ኤርሚ ዘንድሮ እንቅልፍ ነው የሚያስተኛኝ። ኧረ እኔ ጌም አልጫወትም ተውኩት እኮ እንደ ጌሙንም ተውኩ ብላችሁ በቡዳ በሉኝ።
ማናባቱ ነው የበላሽ? በስፒከር መጣህብኝ። አንዴ ላጥፋው። አጥፊ ሚሄድ ሰው ካለ ሂዱ። ስማ ኤርሚ፣ መድኃኒዓለምን ነው ማለት መድኃኒዓለምን ጌም ሁሉ መጫወት አስጠላኝ። በዚህ በነኮት ሜንታ ታሪክ ተነሳ እንደ ድሮ መተት ሳያረጉብሽ አይቀርም። ቢታይ በቃ ተመትቶብኛል እንጂ የማይደን አይደለም ኤርሚ። መተትማ አድርገውብኛል። የሆነ ነገር አድርገው እንደ ድሮዬ እጣ ፈንታዬን አላጫውት እንደ ድሮ ያልጫውት ይሁን አስደግመውብኛል። ጌም ራሱ እስኪያስጠላኝ ድረስ ሌላ ጊዜ እኮ ጊፍት ጋላሪ ሌሊት ገብቼ ራሱ አስሞላለሁ እስከ ግማሽ ድረስ። አንድ ጌም እንዲያስጠላሽ፣ ሁለት ውበትሽ እንዲጨምር መተት ተደርጎብሻል። ኤርሚ አታስቀኝ። አሁን ግንባርሽ ነው ጨው ፊት እየረገጠ ነው። አንተ ደግሞ እና 500 ሺህ ሲደልይ አራት ቀልብተው ናግባ። እኔ እንደ ጌም ኢንጆይ የምርህን ነው ታውቃላችሁ ጋይስ፣ እንደ ጌም የሚያስደስተኝ ነገር የለም። የምርህ ነው ታይዛለህ። ግን ሶስተኛ ሰው ላይ ነው ግን ሰለቸኝም። በቃ የምራሽ ይዛሉ ሲወዱ ውሽ ናዩ ይላሉ። ናዩ አዲስ ሰሚ ቤታዬ የሴዶ ደጋፊ ነሻ? አዎ ገራቱ ወይ ለምን አናሲዝም? እኔ ላሲዝ ነበር ግን የሁለቱም ነኝ እንዳይከፋቸው። አይደለም ማስያዙን እናሲዘ ምን ችግር አለው? አንቺ ከተማመንሽበት ማንንም ተማመነ። እኔ ጆኒን ብዬ 1 ሚሊዮን ሰው ጋር ሶስተኛ ሰው አፓርቶ ቢወጣስ? እኔ እኮ እሱ ባህሪው ትንሽ ይከብደኛል። እሱን አስይዤ የምሬን ነው። ይኸው ፎሎ አድርጌያለሁ ጋይስ። ማንን እኮ ማርያምን ጋይስ ስላላየዋል ማንን ይኸው ሴዶን ብዬ 500 ሺህ ብር እያለኝ ነው አንዱ። የምር አስይዛለሁ እኔ ማን ብዬ ላሲዝ? ማን ብዬ ላሲዝ? ውዴ ወላሂ ሴዶ እያለ ነው አንዱ። ይሄን ነገር ለነበር እኔ አስይዛለሁ፣ የምር አስይዛለሁ ጋይስ። ማንን ብዬ ላሲዝ ጋይስ? ሴዶን ብዬ ላሲዝ? ቢያስ ቢበበላ ሴዶን ብሎ እስከ 1 ሚሊዮን ብር የሚያሲዝ ካለ አስይዛለሁ እኔ። ማን? እሺ ወይ የምር እንዴ አስይዛለሁ፣ ልካለሁ እኔ። ምን ማማለም አያስፈልግም። ሶስተኛ ሰው ጋር ልካለን ሁለታችንም። ወይ ጉድ! ቀድመን 1 ሚሊዮን ልካለን። ላሸነፈ ሰው ይሰጣል። ኤርሚዬ እስኪ እዚህ ጠርታኙን አውቀው ይሁን አላውቅም። ናየው ክፍት ናት እንዴ? ናየው አትታየኝም እኮ ለኔ ዝግ። ያንን ውሻ ልስደበው እና አንዴ ቆይ ልስደበው። ናየው እንዳትስደበው። ይሄ ውሻ ልስደበው። ወይ ናየው መጣሽ። ይሄንን ውሻ ሳልሰድበው ወይኔ ቆይ ቅድም ናየው እንደምልሽ ማሬ አለልሽ እናት ኤርሚ እንደምን አለው 1 ሚሊዮን። እሺ ነይ የኔ ቆንጆ እንዴ ያው ፎሎ አድርጌያለሁ። ሁለቱንም 1 ሚሊዮን ያልከውን ነይ የኔ ቆንጆ እንዴ ነሽ ልኝ የኔ እናት። ወይ እንደምን ያረ ምን ነው ቆንጆ ሳትበላት እንዴ? የሰው ቆንጆ ችግር አለው። ኢትዮጵያ የሁላችን የህዝብ ልጅ እኮ ነች እንዴ። ምን ነካሽ? አይደለም አይኮ በመታወቅ ብቻ እኮ አይደለም። ወይ ድምጼ ሶሪ ድምጼ ናይ ጽፍሽ በጣም ነው የሚያምሩት። ኮፍያ ነው ስፌት ነው ምንድነው? ስፌት ነው አይደል? እናቴ በጣም ነው የሚያምረው። ማርያም በጣም ያምራል። ጥርት ያለ ነው ደስ ይላል። እናንተ እንደዚህ እኮ ነው የሚያምርብሽ። ግን ናዩ ግን ታውቂያለሽ አሁን እኮ ሲፈረዝ ነው ፀጉር የሚያምረው እንጂ ሲተኩስ ምናምን ማለት ነው ሌላ ሰው ነው የምትመስለው። ጌታን አምር ማርያም ሁልጊዜ እንደዛ አድርጌው ፍሪዝ ያምርባታል። ፊቷ ላይ ትንሽዬ ነው የሚያደርጋት። የባሰ ደግሞ ስሚ እናየው ፀጉርሽን ቆርጠሽ ነው አይደለ? ረጅም ነበር ፀጉርሽ፣ አሁን አድጓላ። ፀጉርሽ ተመልሷል። አሁን እዚህ ጋር ምናምን እንዳትቆርጪ ውበትሽ ነው። በስመ አብ ሰለቸኝ ነበር። ሁለተኛ እንዳትቆርጪ ፀጉርሽ። አሁን እኔ ቤታ እንትን ልሞክር አስቤ ተጨነኩ። ፕሊዝ ምን ታስቢያለሽ? ለምን ትጨነቂያለሽ? ያምርብኛል አያምርብኝም ብዬ ነው። ምንም ያምርብሻል አንቺ እንዴ። ዋናው መልክሽ እኮ የሚያምር ነው። የፈለገ ነገር ቢሆን ያምርብሻል። ምንም ብታደርጊ ማርያምን ያምርብሻል። እኔ አሁን ስፌት ምናምን አልችልም። ለምን አይቀመጥም? መቀየር እወዳለሁ። አንድ ላይ ጋር መቆም አልችልም። ከታችን እንጃላ ለዛ ነው። ግን አድርጊ ያምርብሻል። ማርያምን 500 ሺህ ብር ሜድ ካለ ሌላ ሰው እኔ እንትን ወዲያ ውልቅ አድርጌ የምጥለው ነው የምፈልገው። የት አለ ታዬ? ጉድ ሆነናል። ኤርሚዬ ጉድ ሆነናል።
ተዘጋ አካውንታችን አዲስ ነው። ጆኒማ ብዬ እኔ ነፍሴ ይሄ ኬት አመጣችሁ ታዲያ? ይሄ የመጀመሪያ ቤት ለምን ተዘጋው? ምን አርጋችሁ? ፎሎ እናርጋችሁ? ምን አርጋችሁ? ወይኔ ቅጣት በቅጣት በእናትሽ ይሄ ፔፓል እንትን ያደረገው ነው አይደል? አሁን ሰራ። አሲ ሞከራል፣ እባክሽ ይሞከራል። እስኪ አይ ካልሆነ ለኔ ተሰጥኝና ይንጣጣላችሁ። አንበሳ ሁለት አለባቸው። ቆይ ስማ፣ ካልሰራ ታዲያ እንዴት ልታደርጉ ነው? አይ ይስተካከላል። በፊት ነበር ያ ህግ፣ አሁን ጠፍቷል። ኦኬ ጋይስ በእናታችሁ እኔ ጥላቻ ያደርጉብኛል እኮ እኔ አስተያየት በመኪና የሚሮጥ ሰው እና በመኪና የሚሄድ ሰው ማወዳደር ማለት ነው። ማለት ማንና ማንን ነው? በቃ እኔ ስም አልጠራም። አሁን ያልከው ወንድሜ አዲስ አካውንት ነው። ምን ትላላችሁ ሰዎች? አትጫወቱም እንዴ? እንጫወት። አቤት ፍራይዶች እኮ ሰዓታቸውንም እንትን ፍራይዶች ተመድባላችሁ እንዴ? በእነ ጆኒና ሴዶ ቤታ ማን ያሸንፋል ብለሽ ታስበልሽ? የሆነ ቅጣት ይኸውልሽ አንዳንዴ አይታወቅም እንደሚፈጠር ግልብጥ ይላል። ያልጠበቁ ወደ ሌላ ያዞሩታል። ለምን እንደዚህ በጭንቅላታቸው አይዞሩም? እኔ በመሀል ዜዶ አቋርጦት ማለት ነው ጥሩ አልተከፈለኝም ብሎ አዙሩትና መድቡ ከኔ ጋር ያዙሩና መድቡ። ካልመደቡ አያወሩ እንዴ? ማንም ብለሽ ልመድቢ ነው? ማን ነው ኤርሚ የምትይው አንቺ? እኔ ጆኒን ብዬ ነፍሴ ጆኒን ብሎ ጆኒ ነው 1 ሚሊዮን ብር። ኧረ ተው ግን ኤርሚ ተው፣ እንደዚህ ባለፈው እንደ ተበላው። ይኸውልሽ የምር እኔ ልበላ በቃ ጆኒን ብዬ 1 ሚሊዮን ብር ሜድ የትኛውም ሰው ካለ ይሄዳለሁ። እንዴ ኢድሚኒ ናዮ ታሲጃለሽ? ኧረ ምን ቦታኝ ሚስተሮች ምናምን በቀደም በአንበሳ ምናምን አግባሃል ቂጥ እነ ፍራይዴ እና ቤት ታያል። አትመድብ። ይሄ አይታወቅም። አሁን ኳስ ምናምን ቢሆን እሺ፣ ይሄ ከባድ ነው። ማን እንትን እንደሚል መጨረሻዋ ሰከንድ ላይ ሊሸነፉ ሶሎ ነው የምንጫወተው ወይስ ቲቪ ሰከንድ ላይ ደርሱ ይችላሉ። አንደኛው ማን እንደሆነ ማስያዝ እኮ ነው። በቃ ማን እንደሆነ አናውቅም እንጂ በጣም የሚታገሉ ይመስለኛል። ጌታን ሁለቱ አትበሉ። ግን ምን ሆነ ነው ዘንድሮ ግን ነገረኛ ሆናል። በጣም ያምሩልኛልና ፎሎ ያድርጉን እስኪ ንገሪያቸው በእናትህ። እሺ እዚህ 3000 ሰዎች አላችሁ፣ ፎሎ አድርጓቸው ፕሊዝ። አዲስ አካውንት ነው። እሺ ሂዱ ጋይስ፣ አዲስ አካውንት ነው። ሂዱ ፎሎ አድርጓቸው ሁላችሁ። የምር የሆነ ሰው ማለት ነው 5 ሚሊዮን ብር አለ እዚህ ላችሁ ጋይስ፣ ሽፕሉን እንጠቀም ልገባ ብዬ ማለት ነው። የንቃተ ህሊና ጊዜ ንቃተ ህሊና ነበር እንዳለ ህዝቡ ያለው እና የሆነ ሰው ብድግ ብሎ 5 ሚሊዮን ብር ብሎ ከዛ ግን እንዴ እንደዛ ቢባል ወሬው አዛ ነው። ገባችኋል? እንዴት ወይ ንቃተ ህሊናን ብለህ 5 ሚሊዮን አሲዝ ያለክ አይደለም። የሆነ ሰው የፐብሊክ ወጣና ንቃተ ህሊናን ብዬ 5 ሚሊዮን ብር የሚያሲዝ ካለ አለ። ከዛ እኔ እርግጠኛ ነበርኩኝ እንደሚያሸንፍ ገባሽ? ከዛ ላሲያ ያንተን ጉዳይ አይደለም፣ የጡንቻ የፈርጣማነት የጥንካሬ ምናምን ጉዳይ አይደለም። ገባሽ? በቃ ስልጠና ነው፣ በቃ ሳይንስ ነው ይሄ። ገባሽ አይደል? እና በቃ የሆነ ዶክተር እና የሆነ ተቃራኒ ኮርስ ታሸንፍ ባለፈው ተመቷል። አላሲዝም ብሏል። በዚህኛው ሁለቱንም ነው ምለዋል። አላሲዝም ማለት አያሲዝም እና ያሲዛል እንዴ ጆዬ? ማራንዳ አሲዝ ባለፈውም ተበልቷል እንዴ? እንዴት እንዳይሞክራት እኔ አሁን የዛን ቀን ማለት ነው ኤርሚ እግዚአብሔር እንደዛ በፍጥነት የሚያልቅ አልመሰለኝም። ነበር ባለፈው በትንሹ 2 ሰዎች ጋር ሲዛሉ 1250 ፖይንት እስቲ ኮመንት ካልመለስን ሰው ኤርሚ እንዳትበላ ይቅርብህ። ኧረ እኔ ኢንተርናሽናል ፋይተር ይመስለኛል። ግን እንትና ግን ድምፅ በጣም ቲፎዝ ያለው ግን ይሄኛው ነው አይደለ?
ቲፎዞ ቢሆንማ እኮ የእኔ እናት ጋይስ 200 ሮናልዶ ነበር አይ በቃ ይቅርብን ጋይስ፣ በኋላ ተበልቼ እንደምናደዳለን ጋይስ። ሁለት መኒጋን ጋይስ ሌትስ ጎ እስኪ አንድ ጋላክሲ ነው እንዲያውም ቪዲዮ ሰራላችኋለሁ ከፈለጋችሁ መመደብ የምትፈልጉ አንተ። አይ ቪዲዮ ስሪ ኤርሚ፣ ከፈለግሽ ቪዲዮ ስሪ እግዚአብሔር ይኖራል። ላሲስ ጋይስ ጨክኜ ላሲስ ማን ሴዶ ነው የምትይው? ወይ ፍሬዲዮስ ጋር ነስስ አይ ማለት ነው እንጃ። ዜዶ የዋዛ አይደለም። ከዛ ፍሬዲዮስ ደግሞ አንድ 5000 ትቆርጡና ትሰጡናላችሁ። ዳኛ ምን 1 ሚሊዮን እና ሲስና እኔና ቤታ 5000 ዳኛ ቆርጣችሁ ትሰጣላችሁ። አረ እንዳያሳስብሽ። ማን ተራቋስ ምን ለሚያገኘው ነው ማል አዚዝም ሐሳቤን ቀየርክ ነው ሐሳቤን ቀየርክ አላዚዝም። ወይ ጉድ! ባይሆን መጀመሪያ ምን ያለው መሰለክ በ21 ነው ጨዋታቸው። ምን ያለው መሰለክ ቪዲዮ ሰራር ማን የሚያሸንፍ ይመስላችኋል? በህዝብ ድምጽ ብዛት አስይዛለሁ። ዝም ብያለሁ። ግን ያኛው ይመስላል ግን ምንም የሚያውቅ ይመስላል። ኧረ እሱ ፕሮፌሽናል እኮ ነው። በጣም ነው አሉ። አላየሽ እኔ የምራችሁ ግን ኦኬ ሼርሚ ሻውን እንደዚህ አልክ አይደለ? ቢሸነፍስ እንትና አሁን ምንድን ነው የምታሳየው? ቤታዬ ወይ በምን አወይ ይታያል። እኔ በጣም ገቢ ውስጥ ምንድን ነው ያላየው? ኑ ጡት ማስያዝ ጠብቆብኝ ማለት ነው። ቲሸርቴን ገልብ እያስተካከልኩ የሚታያል መሰለኝ። እናንተ እህታችሁ ነኝ እኮ እንዴ! ታላቅ ወንድማችሁ ነኝ። አክብሩ። ሂዱ ጋይስ፣ ታብታብ አድርጉ። ሂዱ ታብታብ አድርጉ። ቀስ እያለን እስኪ ጊፍት ጋላሪያችሁን ስማ፣ ፍራይዴዎች እኮ ጊፍት ጋላሪያችሁን አስሞልተው እኮ ነው እኛ ላይ እያለገጡ ያለ። እኔ ስማ ኤርሚ 500,000 አሲዛለሁ እያለ ብሩክ የሚባል ማን ነው? ላከው ወደዚህ 28 በቃ እኛ ጋር ከላከ እንትን አለች። ችግር የለም። ማን የሚባለች? ብሩክ የሚባል 28 እናንተ ግን አምሮሃል ማለት ነው። እንትና ማ አንተ ኤርሚ ወይ የምሬን ነው። የምር እንዴ እኔ የምሬን ነው። የምሬን እርግጠኛ ነኝ። ኤርሚ ግን ኧረ ተው 1 ሚሊዮን ብር ያለ እኮ ነው። የምር ነው። አንቺ በቃ ዝም ብሎ ተይ እንጂ ቤታይ። ይኸው ድሮንና ቆመ ጠበቀኝ እንደማወዳደር ነው። እዚህ ጌታ እንደ ይሄን እንዴ በጣም ልዩ ነው። ያኛው ሳይንቲስት እኮ ነው። ጆኒ ሳይንቲስት ነው። ኦኬ አይ በጣም ተማምነህበታል። እስኪ እናያለን። እሱ ራሱ ያውቃል። እሱ ራሱ አሁን አሲዝ ብትው አሲዝ አሁን ሴዶ ያኔ ለምን ከተሸነፍክ 10 ሚሊዮን ብር ውሰድ ሲባል ለምን እሻላለም? እንደዚህ ኮንፊደንስ ካለው ሰርቼ እኮ ማነው ካሸነፍክ ሰርቼ አለ እኮ አሁን ዱ ዩ ቲንክ ሴዶ አሁን ለምሳሌ ካሸነፍክ 50 ሚሊዮን ብር ከተሸነፍክ ምንም አይሰጥ ቢባል እሺ ብሎ የሚገባው ይመስልሻል? እንዴት እሺ አይልም። ካሸነፍክ 50 ሚሊዮን ብር እንሰጣለን፣ ከተሸነፍክ ደግሞ ምንም አይሰጥም በነፃ ትሄዳለህ ቢባል እሺ ብሎ ይገባል ወደ ሪንግ? እንዴ በነፃ እንዴት ሆኖ? ይኸውልሽ ካሸነፍክ አሁን ኮንፊደንስ ያለው ሰው ጆኒ በእርግጠኝነት ለምሳሌ የሚከፈለው 10 ሚሊዮን ከሆነ ጆኒ ካሸነፍክ 20 ሚሊዮን ብር ይሰጣል ቢባል ማለት ነው 20 ሚሊዮን ብሩን ይመርጣል። ለምን እንደሚያሸንፍ ያውቀዋል። ገባሽ አይደል? ቴንክ ዩ ቡና ቁርስ። ከባድ ነው። ያሸነፈ ስንት ነው የሚከፈለው? ታውቋል እንዴ? እሱ 10 ሚሊዮን 10 ሚሊዮን የስ አዎ የተሸነፈ የሚያሸነፈው 10 ሚሊዮን ሆሎ አርግሻለሁ። እነ ፍሬዲዮስ ጋር አንተ የተሸነፈ የሚሰጠዋል እንዴ? ቅድም የሆነ ቦታ ሲያወሩ ሰምቼ ነው። ኦፍ ኮርስ አዎ የተሸነፈ የሚሰጠው እኮ 10 ሚሊዮን ካሸነፈው እኮ ብሊኒቲ አይ ኖ አይደለም አይመስለኝም። አይገናኝም ውድድሩማ። ላይክ አሁን በፊት ምን ይደረጋል መሰለች፣ ላይክ እንደ እንትን አይደለም የሚሆነው። ለአሸናፊ ትልቅ ይሰጥና ለተሸናፊ የተወሰነ ይሰጣል ለተወዳደረበት። 4 ሚሊዮን ለተሸናፊ 4 ሚሊዮን ለአሸናፊ 10 ሚሊዮን
እንደዛ ነው። አዎ ይጻፉ። አይ 4 ሚሊዮን ላሸናፊ እሱስ ተገኝቶ ነው እንዴ? ታሌዝማ ምን እንደምታውቂያለሽ ማዮዬ ብሸነፍ ራሱ ማለት ነው። ኧረ በደንብ አልመታኝም የሆነ ነገር አልሰማ። አሁን ተሸናፊ 4 ሚሊዮን አይደል የተባለው? የሆነ ነገር የሆነ አጠራው እንጨት ምናምን እዛ ካለ በልጊ በዛ ቀጥቀጣይ ነው ምነው 4 ሚሊዮን እንዴ? ትቀልጃለሽ እንዴ? እንደዛ እግዚአብሔር እንዴ የክብር ጉዳይ ሲሆን ደስ ይላል። ጉርረሽ ምናምን አሸንፋለሁ ብለሽ ተሸነፊ እሱ ነው የሚደብረው እንጂ አሁን ፍራይዴው ዝም የሚሉ ሚሊዮን አንተ ፍራይዴዎች ምን ታረጉ ነበር እናንተ ብትሆኑ? በተራ ፓፒ ይቀራል ትላለህ። ከሱ ራሱ አልተቀጠቀጠ። ለምን አምስታችንም አንቀጠቀጥም? የማይሆን ንግግር አታወራ። አሲስ አንተ መድብ ማን አክስርዬ የማይሆን ንግግር እኮ አይደለም ያወራሁት። አሲሱ እናንተ ልብ ካላችሁ ሴዶ ራሱ መጥቶ ያሲዘኝ ከፈለገ ሴዶ ራሱ 4 ሚሊዮን ያገኘለ ያሲዘኝ እሱ ራሱ በ4 ሚሊዮን አሸንፎ 10 ሚሊዮን አይደለም ያገኘው። ያሲዝ እስኪ እሱ ራሱ አያሲዝም። እሱ በራሱ ሳያም እናንተ እንዴት ነው በራሳችሁ ዝም ብላችሁ ያሉን? የቲፎዞ እና የሳይንስ ጉዳይ ይለያያል። ጋይስ እንዴ የማይገናኝ ነገር እኮ ነው። ታዩታላችሁ። የተሸነፈ ቀን መቼ ነው? ስንት ቀን የሚቀረው? ፍራይዴዎች ገና ማለት ነው። ነገ ነው በእኛ ነሐሴ 21 አይደል? ግን ሁሉ ካስደረከኝ በኋላ ግን ማለት ነው አሁን አንተ ግን የሆነ ሰው የሚያቋርጠው ይመስለኛል ጨዋታውን። ምን አለ አወራኸኝ እየከፈትክ ነው ይለኛል። ይሄ ደግሞ ፋራ ውጣ ኤርሚ አይለኛ እኮ በቃ ላክ በለው እኛ ጋር ይላክ ችግር የለውም። ፋራ ላክ ፍራይዴዎች ጋር ካለ ከሌለ ዝም በል በቃ። ወይ ደግሞ ካልተማመንክ ዝም በል እንዴ። ሞልተናል እኮ 4 ነን። ከአንድ ሰው ጋር ፋይት ሲያደርግ ያላየኸውን ሰው መተህ አንድ ፋይት አይተህ ታውቃለህ? አሁን እኮ ምንም እናንተ እስኪ ስለ ፋይት አንድ ሰው ጋር እኔ በህይወት ዘመኔ ማለት ነው ስድብ አያስፈልግም። አሲዛችሁ መቅጠል ነው በቃ። ሳይድ የሚይዙት ነገር አለ ታውቂያለሽ? ሳይድ ስትይዙ ትንሽ ባያችሁት ነገር ይሁን እኔ ምንም የሚያካክል ሰው ሲያፈርጥ አይቼዋለሁ። ያኛውን ልጅ ጆኒን ሴዶ ነው ያየሁት። የሆነ ሰው እንደዚህ ሲማታ ብሎኬት ጋር ሲደባደብ ግንብ ጋር ሲደባደብ ነው ያየሁት እኔ። ገባችሁ አይደለ? ይሄ እኮ የፋይተርነት እንትን እኮ አይደለ? ገባችሁ? ተማምኜ ብራስ ይዛለሁ ስል ጆኒን ለየት አድርጌ ስለምወደው አይደለም ጆኒን እኔ እሱንም የትም አላውቀውም ስለምተማመንበት ነው። ኮዝ ብዙ ፋይቶችን አይቻለሁ ነኝ። ኖ ስማኝ ኤርሚ ቀላል እኮ ነው። አሁን እኮ አንተ መመለሰ መጨቃል። አሁን አንተ እሱ ያሸንፋል ካሉ እነሱ ደግሞ ከስር ከሚሰዳ አንተን ከሚናገሩ ለምን አያሲዙ? በቃ ባጭሩ በቃ መድቡ አሲዙ መድቡ በቃ አሲዙ ካልሆነ ዝም በሉ በቃ 4 ነጥብ አዴ ነው በመስማም የንቃት አናግርሻለሁ። ማርያምን የሚሄዱ ሴዶን ብለው የሚሄዱ ብዙ ሰዎች አሉ። በቃ እንሄዳለን፣ ችግር የለም። እንደው ጨመረና እመነኛ ትበለው አንድ ላስት እኔ እንደው በሴዶ ምክንያት ነው ሀብታምም ሆነው አንድ ላስት እንጫወትና ወይ ግላብሊ አንድ ላስት እንጫወት ይሄን አካውንት ፎሎ ያላረጋችሁ ሁሉሽ አዲስ ነው። ፎንቴ አልገባማ ነው ፎንቴ ወጥቶ እኮ ነው። ምን እንደሚል ታውቃለሽ? በኩርኩም ይመቻል። 30 ደቂቃ ቆይቶ ወጣ። ሄዳ ነገር መጨረሻው ኩርኩም ነው። ቀጥሉ ጋይስ፣ ታብታብ አድርጉ። ጊፍት ጋላሪ እኔማ እናንተን አስወጥቼ ካልሆነ ማስሞላት አልችልም። ናዩ አንድ አስሞላ አንድ ማስሞላ ጋይስ። አንድ ትንሿን ጊፍት ጋላሪ የሚሞላልኝ አለ። እኔ ስዋን የምትለዋል ካየሁት ነገር አንጻር ሂዱ ጋይስ። ፌቪዬ ደግሞ አንዴ ሰላም አይደለንም፣ አንዴ ሰላም አለን። የኔ ውድቴ ጎበዝ፣ የኔ እናት 11 ደረስን። ጎበዝ ፌቪዬ፣ የኔ ውድቴ ልክ አይደለህም ማለት ቴንኪው እናቴ ቴንኪው። ገባችኋ?
ስቶና ጌሙ ሞቅ ሞቅ እንዲል ከፈለግሽ ስጪኝ። ደሜ ይንቀሳቀሳል። አሁን ጊፍት ብትሰጪኝ ደሜ እንዲህ ይሽከረከራል፣ ይዘዋወራል። ከሰጠሽኝ ይዘዋወራል ደሜ። ማሪ ያገኝም እንዴ? ያው ከአንተ ጋር ነው አብሬ ጅቡ ማነው? አንበሳ ማለት ከእንዳንተ አይነቱ ጋር ጋይስ ሂዱ። አንድ ሰው ደግሞ ስሟን ትንሿን ጊፍት ጋላሪ ትንሿን ይሞላል። ማታ በገባ እስከ 11 አስሞልቼ አሁን 11 ቀጥል ነበር። ጋይስ ሂዱ። ትንሿን አንተ ፋይት ሰውዬ ጅቡ ማነው? አንበሳ ማነው? አንተ ቆረቆራ ተስፋ የምትባል ደጋግማ ጻፍ። ለምን ፋይት አደርጋለሁ? ጅብ አንበሳ ነው ያሸንፍ ይላል። ጅቡ ማነው? አንበሳው ማነው? እኔ ፕሮፊት ሂዱ ጋይስ ያሳበደን እኮ ጆኒ የዛን ቀን ጅቡማ ዜዶ ነው እኮ እንደስም እየጠራ ተናገረኝ። ማታቀሳስረኝ ሪከርድ ሰልችቶኛል። እንዴት ነው ናዮዬ? ሊዮ እንዴት ነው? አደገልሽ? አዎ የኔ እናት በእግሩ እየሄደ ነው። ይሞክራል። ያሳድግልሽ። ዊላም በብንድ እስኪ ሴዶ ያሸንፋል የምትሉ ወንድሞቼ ማለት ነው። ኤርሚ ግን መድኃኒዓለም ቅሽቅሽ ብሏል። ኤፍ ዛሬ እስኪ እንደው ኤፍ ይሄን የአበባ ጉንጉን ከምትሞላልኝ በፈጠራ አምላክ ጊፍት ጋላሪን ትንሹን አንድ ሞላልኝ። በመድኃኒዓለም አበባ እንዳትሞላ በእግዚአብሔር ሳትሞላ ይቅር። እንደውም አበባ እንዳትሰጠኝ ወይ ሰውዬ። በቃ እኔ ራሱ ነርቬን እየነካው ኤፍ በፈጠራ አምላክ እንደ በቃኝ አበባ በቃኝ አበባ ያን ሰውዬ በቃኝ አበባ ዲ ጋይስ መቤት ይመጣ ነው ተመልሶ ለምን እንደሚያሸንፈው ቅዱስ ና ላይ ዞር ምንስ መጣ ነው ተመልሶ። ስማኝ በእግዚአብሔር ያ ቁርአን ይዛችሁ ተከራከሩበት። አንተ ሰውዬ አንተ ተስፋ የምትባል